በደንብ እንሄደው እንደውም ደስ ነው የሚለኝ። ኦኬ አሁን ቅድም አይሆን ምናምን ብዬ ስለመጣሁሽ እነሱን ይዘሽ መጣሽ። ከዛ ሂደቱ ደስ ነው የሚለው ለእኔ በጣም ጥቅም ያለው በነገር ላይ እንደውም አብራ ከህይወታችን እንድትወጣ ነው አይደለም። እዚህ ጋር መስፈን ምናምን ታሪክ መፍጠር አይጠበቅም። አንድ ጥያቄ ነው የጠየቅንህ፣ ፈርም በቃ አለቅ። ካልሆነ ደግሞ በምትፈልግበት መንገድ መሄድ እንችላለን። በምን አይነት መንገድ እገላግልሃለሁ ከፈለግ። ሰምተኸኛል? አንተ ብቻ አይደለም ወንድ ድመት ገለህ ታውቃለህ እንዴ? ድመት ገለህ እሱን ያሳያል። እሺ የሚያገኝ የአንተ አይነቱ ነፈዝ ነው። እኔን ያላወቅሁት ሰምተኸኛል አይደለም? ምናልባት አንጠልጥዬ ነው መዞሩ። ገባህ? አንጠልጥላይ በማዞር ብዙ አንጠለጠለ ነገር አለ። ከኔ ጋር ሰፋጣ አቁምና አንድ ነገር ነው የጠየቅንህ፣ ፈርም። ሰምተኸኛል? እኔ ደግሞ ልህ ስላተያዛችሁኝ ማለት ነው ለእኔ ኖርማል ነገር ነው፣ ግን አልፈርምም። ምን እንደምታወጡ ማለት ነው እየሰማ ነው አይደል? ችግር አንድ ነገር ቢፈጠር ግን ማለት ነው እኔ አንተ ብለኸኝ ልፈርም አልችልም። ምክንያቱም የፈለከው ምንድን ነው የፈለከው? የፈለኩትን ነገር አድርጋለሁ። አያገባም። እዚህ መሀል ውስጥ እኔ እና እሷ መሀል ውስጥ አንተም መግባት አልችልም። ገባህ? እኔ እና እሷ አውርተን መፍታት እንችላለን። እዚህ ጋር ማሽቃበጥ ምንም ጥቅም የለውም። ምንም ማሽቃበጥ አይደለም። እንደዚህ አታዋራኝ። ሲጀምር እንደዚህ አታዋራኝ። በጣም ለመታገስ እየሞከርኩ ነው። ስነ ስርዓት ወንድ ብትሆን እኮ እዚህ ሩሜ ድረስ አትመጣም። ገባህ? ስለዚህ ውጣ ከቻልክ። የአንተ ወንድነት እንደዚህ ምናምን መልከስ ነው። እኔና አንቺ ማውራት እንችላለን። ወንድነት በአንተ የሚለካ ከሆነ ወንድ አይፈጠር። እኔና አንቺ እንዳንተ አይነት ወንድ ከሚወለድ ወንድ ከምር ቢጠፋ ይሻላል። ትዳርን ሳትፈታ ከማንም ጋር ምትልከሰክስ የለም። አሁን እዚህ ሩም ውስጥ ጸሎት እያደረጋችሁ ሩም ውስጥ ምን ይደረጋል? የፈለከውን አድርግ። አንድ ነገር ክፍት ነበር አለ። አሁንም ልንገር አይደለም በሩ ክፍት ነበር አለ። አንተ ትመጣለህ ብዬ አይደለም ይሄንን በር ክፍት ያደረኩት አይደለ? አንዱነት ልንገር በሚዲያው ለቃል ቤተሰቦቻችንን አዋርዳል አይደለም? ብዙ አትናደድ። ልትሰማኛለህ? አናደድ አይጠብቅም። ስንት ነገር አስቤ ነበር የመጣሁት። ትቀጥላለህ። እሺ አሁንም እኮ ሰማኝ። ይሄ መወጣጠርን አቁምና በስትክክል አዋረድ። አልወጣም። በስነ ስርዓት ይኸውልህ፣ እኔ አቡሽ ይኸውልህ፣ እኔ ስነ ስርዓት ባለው መንገድ ፈርምልና እንሂድ። እኔ ከአንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ያልኩክ። የምትወጣው ደግሞ በህጋዊ መንገድ ነው። የኔ እናንተ ነገር የጸደቀው በህጋዊ መንገድ ነው፣ የሚያልቀውን በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ትፈርማታለህ። እንዲህ ነው የምትወጣጠረው። እነዚህም ብቻሎችሽን ይዘሽ ውጪና እኔን አውሪኝ። ስነ ስርዓትህን ያዝ። አትንከው። አንዴ ስማ፣ ዞሮ ይበላትሽ አንቺ እነሱን የመናገር ሰማኛለህ። ከአንተ ራስህ የሩታ ወንድ የምታዳምጠኝ ከሆነ አንዴ አዳምጠኝ። አላዳምጥሽ። በማንም ህይወት ላይ ዘው ብለህ ከአንተ መግባት አትችልም። ገባህ? ሁለቱ መነጋገር ካለባቸው ሁለቱ፣ እኔ እና እሱ መነጋገር። አንዴ አዳምጠኝ፣ አስጨርሰኝ። አስጨርሰኝ። አያገባሽም። ማንም በማንም ሰው ህይወት መግባት አይችልም። አንተ ከሱ ጋር ካለ ከሱ ጋር መጨረስ ያለብህ። ሶስት ሰው ምናምን ይዘህ አይደለም። ምን እየሰራሽ የሰው ቤት ውስጥ ገብተሽ እኮ እየበጠበጥሽ ያለሽው አንቺ ነሽ። እኔ እና እሱ መለያየት ካለብንም እኔ እና እሱ ማውራት ካለብንም ሰሚኝ አንቺ ነሽ። ሰሚኛለሽ? ይኸውልሽ አንድ ነገር ላስረዳ። የእነሱን ጉዳይ ሁለቱ አውርተው ይጫሉ። አንቺ ምን እየሰራሽ ነው? አንቺ ምን እየሰራሽ ነው? ዋሽ ተረጋጋ። ዝም አትይም እንዴ? ተረጋጋሽ። ቆይ አንተ ቢያንስ ተረጋጋሽ። አንተ ቢያንስ ተረጋጋ። የሰው ቤት የበጠበጠች እንትን ትላለች እንዴ? የፈለከውን ነው እዚህ ጋር ያዘኝ ወይ ነው። ገባክ? እንደ ንግግርህ አይደለም። እናንተ እንነጋገር። አሁን እዚህ ውስጥ እሷንም ምንም አይነት ንግግር እኮ አያስፈልግም። በቃ ፈርምልን። እኔ ደግሞ ስለማልፈርምልን ወይ ስላቋረጥን ተናደህ ነው እኮ ፈርምልን። የሰደብከን እዚህ ጋር ዝም ብለን የተቀመጥነው ማለት ነው። የያዘ ነገር ይዞ ነው። ፈርምልና እንውጣ። ምን ሆነ? አንቺ ዝም በይ በእናትሽ። ብዙ እየሞከርን ነው። ሰማኸኝ? ፈርምልን እንውጣ። እንዳንተ መወጣጠር ያቃተን መሰለህ? በፈለግነው ማድረግ እንችል ነበር። ሰምተኸኛል? በእናትህ ዝም አልኩህ። በጣም ብዙ ነገር አለ። ይኸውልህ ክብርን ጠብቅ እሺ። ክብር የማይወድልህ ከሆነ ክብር እንዴት እንደሆነ አሳያለሁ። ሰማኸኝ? ስነ ስርዓትን ያዝ። ገባ? በጣም ተዘባለን። የሚያኮራ ነገር አይደለም የሰራው ነው። በጣም ነውር ነው። እሺ ሆነም የፈለገውን ነገር ማድረግ ትችላለህ። እኔ ምን አገባኝ? ምን አይነት ሰው ነህ? እንዲህ ነው የምታዋራትስ? እኛን አዋራለሽ፣ እሷን ታዋራለህ። ፈርምልኝ። እዚህ ላይ ስትኮሳተሪ ታምራለሽ።
ወይኔ መድኃኒዓለም ስቆሳተርም ስቅም ሁሉም ነገር ያምርብኛል አውቃለሁ። አሁን ፈርምልኝ። ለእሷ ይኸውልህ ከዚህ ለምታልከሰክሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ወሬኛ እንደውን ልጅ በስትክል ወገቤን ይዘህ ስትከራከር የሁሉ ሰዓት አይደብርም? ያምሻል። እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ደግሞ አፍሽን ሞልተሽ ምንም ማድረግ አይቻልም። ስራሽ ነው ወንድ ልጅ ማውራት የሚችለው ዝም ብለህ አትሞጣሞጣ። አላበዛህም? ዝም ስለተባልክ ነው። እኔ አስጠፈጥፈዋለሁ። ሁለት ሰው በቂ ነው ለአንተ። ሁለት አንቺ ከሌሎቹ ጋር ምትልከሰከሳቸው የተከበረ ሆቴል ላይ ነው ያለ ነው። ማንም ላይ አፍሽን መክፈት ትችያለሽ። ስነ ስርዓትሽ ነው ያዥ። በቃ እሱ ነው ወንድምሽ ተሳሳተ። ዝም በይ። ደግሞ ደርሶ ተቆጣሪ ትሞክሪያለሽ እንዴ? ወሬኛ የትኛው ስነ ስርዓትሽ ነው ደግሞ? እየሰማሽኝ ነው? ስርዓትሽ ነው ያዥ። ሆቴል ነው ያለ ነው። ስለዚህ የትም እንሁን ለምን መሀል አስፋልት ላይ ሆኖ የትም ይሁን ከኋላ ግድ አይሰጥም። ስነ ስርዓት ይኖራችሁ። ያለ ፍቃድ ነው ወደዚህ የገባችሁ። ያለ ፍቃድ ነው ወደዚህ የገባችሁ። ማንንም አምጣ። ያለ ፍቃድ ነው የገባችሁ። ማንንም አምጣ። ሂድ። የሰውን ሰላም እየረበሻችሁ ነው ያላችሁት። እዚህ ጋር መደዳ ምን አገባኝ ስለ ሰው የሰው ህይወት እየበጠበጥክ እዚህ ጋር ስለ ሰው ህይወት አይመለከተኝም። ደግ አደረግን። እሰይ ደህና አድርገን እንበጠብጠዋለን ገና ምን ታይቶ አራስ ገና ከዚህ በላይ ብዙ ነገር ላመጣ እችላለሁ። አይገርምም? ይሄ በጣም ትንሹ ነው። አራስ ኩል ብዙ ድረስ ይዛት መምጣት አልነበረብን። ብዙ ነገር አንቺ ራሱ ከወለደ ሰው ጋር ምንም አሰሪም አይመለከትም። ምን አይነት ርካሽ ነሽ? አበላሸሽ ልጅ ታሪት ወይኔ ማለት ሰው የሚሰራው ስራ እኮ ከምናወራ ሁልክ አልወጣም። ከዛ እኔና አንቺ በምናወራበት መንገድ እኔ ከዚህ በኋላ አንተን ማግኘትም አይንህን ማየት ስለማልፈልግ ዛሬውኑ ይህንን ጉዳይ ትጨርስልኛለህ። ወደድክም ጠላህም አልጨርስም። አለበለዚያ ግን ወደ ሌላ ነገር ነው የምንገባው። ለምን ያ ነገር እንዲሆን ታደርጋለህ? እኔ አንተ አይደለም የሚያስገኝ ያንተ ነገር አይደለም የሚያዘኝ። እኔ ከዛ ያለፈ ብዙ ማስባቸው ነገሮች አለ። ገባ? እኔ ከዛ ያለፈ ብዙ ማስባቸው ነገሮች አሉ። ገባ? ሰማኸኝ? ያንተ ነገር አይደለም የሚያዘኝ ነው ማለት እሱ ነገር አይደለም የሚያዘኝ። ቀላል ነው እኮ እያወራን ነው እንደ እርጎ ዝም ጥልቅ አስበለች። አይመለከትሽም። እኔ እና እሷ እንድናወራ ለምን አፈቅድ? አልፈቅድልም። በቃ ጋርድም ኮን ከጀርባውን እንዳታናግራቸው። እሺ ለቀቀኝ፣ በእናትህ ትሰማኛለህ? ከአሁን በኋላ እንደዚህ እንዳታናግራቸው። አንተም እሺ ዝም በይ። ሰምተኛል? ከአሁን በኋላ እንደዚህ አይነት ንግግር እንዳታናግራቸው። እኔ አዘይ ይዞኝ እንጂ አንተን ሩም ውስጥ ምን እያደረጉ ነው የምትላለህ? ምንም ማድረግ የሚያቀታኝ ሴት እንዳልሆንኩ በደንብ ጠንቅቀህ እኮ ታውቃለህ። በየቦታው አንዳንድ ጣል እያደረግህ ልትሄድ ነው። ዘር እንዲበዛ ነገሩ ልምድ ነው። ከዛ ውጭ ምን አላማ አለ? ዘር በዛ እንዲል እኮ ጥፋተኛ እኔ ነኝ እኮ ማድረግ የነበረብኝን የማውቀው። እድሜ ለአንተ እንዲህ የተናቀው በአንተ ምክንያት ነው። ኖባ ተረጋጋ። ተከብረህ አታውቅም። ዝበቲ አንቺ ዝም በይ። አንቺ ስነ ስርዓት ነው። ልቀቀኝ። ከአሁን በኋላ ቃል ትንፍሽ እንዳትይ። እሺ ወንድሞቼ፣ ወንድምሽ ነው። አሁን ለመያዝ ሞክሪ። ቃል ትንፍሽ እንዳትይ። ሰምተሻል? እዚች ጋር ወንድምሽንም ባለቤትሽንም እያስነቅሽ ያለሽው አንቺ ነሽ ማለት ነው። እነሱን ዝም በይ በእናትሽ። አንቺ ከኔ ጋር እንዳታወሪ እሺ። መናገር ያለብሽን ነገር እንዳታወሪ እሺ። በቃ ዝም በይ። ትመስላለች እንዳታናማፈርም ከሆነ ከዚህ ቤት ሬሳ ነው የሚወጣው። ሰማኛለህ? ቆየሁልህ። አንተ ዝም ማለታችንን ወይኔ እኔ አዘይዞኝ ነው። በእናትህ ቶሎ ልጆች ይዘሽ መጥተሽ እኔ ላይ አፍን አትክፈት። እነሱ ላይ አፍን አትክፈት። ስነ ስርዓትን ያዝ። ገባ? ስነ ስርዓትን እኔ የያዘ ይዞኝ ነው እንጂ አንተን እኔ ምንም ነገር ማድረግ እንደማያቅተኝ ታውቀኛለህ። የያዘ ይዞኝ ነው። በእናትህ ልጆችን አፈልጊያቸውም ነው። በዚህ ልክ ሪስክ ውስጥም ለምን ታስገቢያቸዋለሽ? ሰማኛለህ? በፈልግ ኖሮ ማለት ነው ደፍቄ ሄድ ነበረ። ሪስክ ውስጥ ለምን ታስገቢያቸዋለሽ? ሁለቱም የነገርኩሽ ስርዓት ይኑራቸው፣ ስርዓት አስይዛቸው። እዚህ ላይ ፈረመልኝ። እንደዚህ መግባባት አልፈልግም፣ ከአንተ ጋር አልፈልግም። ፈርመልኝ። ከህይወቴ ውልቅ እንድትል ነው የምፈልገው። ምንም አልፈልግም። የልጅ ማስደብረው ነው።
ልጁም ማለት ነው ሰማኛ። ልጁን ያለ አባት አላስቀረውም ብዬ እንጂ በፊት ነበር የምደፋሽ። ሰማኛ። እየሰማኝ ነው። ጋሽዬን አክብሬ ነው እንጂ እኔ አንተን ምንም ማድረግ ያቅተኛል። ጋሼ ቤተሰብን ባዶ ማስቀረት አቅቶን አይደለም እኮ። እኔ ጋሼ ይበልጥብኛል፣ ወንድሞቹ ይበልጡብኛል። ገባ? በጣም ብዙ ከአንተ በፊት ተገናኝተን ብዙ ያወራኋቸውን ለእኔም እናቴ ለእኔም አባቴ ጋሼ አባቴ ናቸው። ገባ? ታከብሪማ ወንድም ሁሉ ጊዜ ሲለምንሽ ትን በያየሽ እኮ ነው እግርሽ ስር ወድቆ ወንድሜ ህይወቴ ህይወት አይኖረውም። ገባ? አንተ እንደዛ እየተከሰከስ እኔ ከአንተ ጋር የምኖረው እኔ ከአንተ ጋር የምኖረው ገባ? እኔ ከአንተ ጋር የምኖረው ህይወቴን እነሱ አይኖሩልኝም። ገባ? እነሱን አክብሬ ነው እንጂ አሁንም ቢሆን አንተን ሌላ ነገር የማድረግ አቅሙ በደንብ እንዳለኝ ታውቃለህ። ምንም አቅቶኝ አይደለም። ሰማኛለህ? ስነ ስርዓት ይኑር እኮ ስለተፈረመልኝና እገላገላለሁ። ምንም አንተ መሰማ በደቂቃ አይኖርም። እንዴት ነው መረጋጋት? መነጋሽን ወንድምን ስለማከብር ምናምን ብለሻል አይደል? ወንድሜን ብታከብሪ እግርሽ ስር ወድቆ አንተም ነበር ጋሽዬ መጥቶ